ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቲክቶክ ላይ ሰጣቸዋለሁ። እኛ ቤት ይሄው በእናት በአባታችሁ ተመረቁ። እሺ ምርቃት ጥሩ ነው። ለምን አትሉኝም? ይኸው እኛ የተመረቀ ሰው ወተት አገር ቤት ወተት ሚንጥ ከሆነ እዚህም ወተት ይንጣል። አያችሁ አይደል? ይኸው አሁን ወተት እየናጥኩ ነው። አናናጡ ደግሞ ላሳያችሁ። ይኸው እንደዚህ ነው። ከዛ ደግሞ ላሳያችሁ ነው። ቆዩ አሁን ይሄ ዘጋሁት ቆሻሻ እንዳይገባ። ከዛ ማለት ነው ወተት እንደዚህ ይሄም ዘጋሁት። ከዛ ደግሞ ልዝጋው። በቅቶታል ላሳያችሁ ብዬ ነው እንጂ እንዴት አደራችሁ? ደህና አደራችሁ ወይ? ተመረቁ ተመረቁ። እሺ ምርቃት ጥሩ ነው። አሁንም ለረመዳናቸው አስደስቷቸው፣ ቤተሰቦቻቸው አስታውሷቸው። ይኸው ወተቴ እንደዚህ ሆነ። ወላሂ ንጹህ ወተት ነው። ወተት ምንድን ነው? የላም ወተት ነው። ይሄው እንደዚህ ሆነ። ቅቤ ሊያወጣልኝ ነው። በዚህ ቅቤውን ልቀበለው። ተመረቁ። የቤተሰብ ምርቃት ጥሩ ነው። ለምን ብትሉኝ ያው አያችኋል፣ ላሳያችሁ። ያው አሁን እጄ ታጥቤያለሁ። ግዴታ ደግሞ በእጅ ነው መውጣት ያለበት እንጂ በጭልፋ አይደለም። በጭልፋ ከወጣ ይፈረፈራል። ይሄ እንደ ግዴታ እንደዚህ በእጄም ነው ማጥበው። ከዛ አያችሁ አይደል? ይሄ መመረቅ ጥሩ ነው። ይሄ ቅቤ እንደዚህ ነጭ ለምን ሆነ እንዳትሉኝ፣ ነጭ የሆነበት ምክንያት አበላላቸው ነው መሰለኝ። እንደዛ ሆነ። ይሄው ቅቤ ይሄው ወላሂ ነው የሚላችሁ የወተት ላም ነው። ወተት እንትን ከብቶች አሏቸው ግመል። ከዛ የወተት ላም ነው። ቅቤ ብቻ ነው። ይሄ ቅቤ ብቻ ትንሽዬ ወተት ነው። 2 ጆክ ነው። የውሃ ጆክ 2 ነው፣ ግን ቅቤ ብቻ። ይሄው ሶስት ሰራተኞች ነን አበሻ። ሶስታችንን ብንቀባው ይበቃናል። ግን ረመዳን ስለሆነ እንዳያጨቃየን አንቀባም። ረመዳን ውጪ ያሰባስበን። ሌላም ቀን ሁሌ ነው የምንንጣው። ረመዳን ውጪ እንቀባለን። ደህና አደራችሁ ወይ? ደህና ናችሁ ወይ? ጤና አፍያ እንዴት ነው? በድጋሚ ረመዳን ሙባረክ። ያው አያችሁ አይደል? ቅቤ ወላሂ ቅቤ ይሄው፣ ለዛውም ለቅቤ ምርጥ። ሁሌም ነው የምንንጣው። የዛሬ ሳምንትም የናጥ ነው። ካላመናችሁኝ ላሳያችሁ ነው። ግን ምሽኪላ ምን አለበት መሰላችሁ እህቶች፣ እኔ ምጓጓው ለአይቤ ነበረ። አይቤ ላይ አንዳንዴ አልስተካከልም እያለኝ ነው። ለሱም መድኃኒት እስቲ ንገሩኝ እላቸዋለሁ። አይዋ ያው የወጣ ቅቤ ማለት ነው። ነጭ አጥበዋለሁ፣ ጥብ አደርገዋለሁ። ጥብ ይኸው ወተቱ ደግሞ እንደዚህ ሆኗል። ከዛ በድስት ተገለብጠውና ማለት ነው። በድስት ተገለብጠውና አይቤ ያወጣበታለሁ ማለት ነው። ቅቤያችን ግዴታ በእጅ የሆነበት ምክንያት እንደዚህ ላጥቦ ፈልጌ ነው። እንደዚህ እንደ አገራችን ጥብ እንደዚህ። ከዛ ቅብት እንደዚህ ገና በውሃ አጥበዋለሁ። ጥብ አደርገዋለሁ። ምትት አደርገዋለሁ በእጄ እንደዚህ የደበድበዋለሁ። ከዛ ማለት ነው ከዛ ረመዳን ስለሆነ ወይ አነጥረዋለሁ አንበላውም። ለምን ብትሉ ይሄው በረመዳን ፀጉራችን ተቀብተን ለምን ያስለፋናል? እኔ እንጃ። ከአፍጥር ሰዓት ላይ ተቀብተን እስከ ስሁር ባለው ሰዓት የምንታጠብ ከሆነ ነው እንጂ ይሄው ይሄ ሁሉ ቅቤ ያወጣልኝ። ማሻአላ ተባረከላ። ደግሞ ሌላም ቀን ያስቀመጥኩት አለኝ። እሱም አንድ ላይ አድርጌ ይኸው ሌላም አለ። ሌላ ቀን የመታ የደረረን ያልኩት አለኝ። ለምን ብትሉ ቆይ ላሳያችሁ። ተከፋፍለን አንዳችን እቺ ደርሰውን ነበር። ደረቀ እቺ ደርሰውን ነበር፣ አልተቀባችም። አንድ ጓደኛችን ይኸው እሱም አንድ ላይ አነጥረዋለሁ። ሌላም አለኝ የኔ የደረሰኝ ይኸው የኔ ደረሰኝ እዚህ አለ። አንድ ላይ አነጥረዋለሁ። እሺ ብሎ ጓደኞቼ ከበሉ በሉ፣ አልበሉ ደግሞ ምን አደርገዋለሁ መሰላችሁ? እቀባዋለሁ። እኔ ደግሞ አንጥሬ ነው መቀባ ሲጀመር። ይሄው እንደዛ ነው። እስቲ እና ተመረቁ። ቤተሰቦቻችሁ ይመርቋችሁ። ምርቃት የትም አይሄድም። ወላሂ ነው ብላችሁ ይሄ ክዳኑ ነው፣ የትም አይሄድም ምርቃት። ተመረቁ እህቶች። ምርቃት ጥቅም አለው። ሄወኔ አባቴ ሁሌ ይመርቀኝ ነበረ፣ እናቴ ትመርቀኝ ነበረ። ከዛ ወተት ያለበት ቤት ምጥት እላቸዋለሁ። እና ዱአ አድርጉልኝ። እንደውም ወተት አንዳንዴ ብቻዬ ሲሆን ማለት ነው ብቻዬ ማን ይበላልኝ አለልና
አላጠራቅምም። አሁን ግን ጓደኛችሁ ስላሉ አጠራቅሜ እንደዚህ ሆነ። አላህ ከጎናችሁ ይሁን። ወዳቸዋለሁ። ቻው